ዳጣ እና አብጌል በጣም ተደባደቡ። ዳጣና አብጌል የተደባደቡት በማን ነው? በናታን የተነሳ። ናታንን ዳጣ መወደድ ብርቅ ነው እንዴ በይ ብላ ለውሃ ላከች። ውሃ ደግሞ መታ በማርታ ፊትና በአብጌል ፊት መወደድ ብርቅ ነው እንዴ አለች ዳጣ። እሷ እየወደደችት አንተ ለምንድን ነው ዝም ያልካት ብላ ተናገረች። እሷም እንዲህ አለች። ኤቢ ብድግ አለችና እንዴት ዳጣ እንዴት ትላለች? እንዴት ይህንን ንግግር ትልካታለች? ተወደደችው ለምን ራሷ መታ ለሱ አልነግረውም? እማዬ አየሻ ዳጣ ናታንን ታፈቅረዋለች ስልሽ አንቺ ግን አትረጅኝም አየሽ አለቻት። ወይዘሮ ማርታ በጣም ደንግጣ አፏን ያዘች። ልጅን ውሃንም ብልግና ልታስለምድብኝ ነው ብላ ከዛም ናታን ታዲያ ምን አገባሽ ብትወደኝ ባትወደኝ አላት ኤቢን። ኤቢን እንደዛ ሲናገራት ወይዘሮ ማርታ ናታን ከዚህ በኋላ ልጅን አንድ ነገር እንዳትናገራት አርፈ ተቀመጥ፣ እሷ እወድሃለሁ እኮ ያለችኝ እማዬ እኔ ስላኮረፍኳት ነው እንጂ ስለ ፍቅር ስለ ሌላ ነገር ዳጣ አንድም ቀን አስባም ወይም አስተውላ አታውቅም። ስለዛ ነገር ሲጀመር አንድም የምታውቀው ነገር የላትም። እማዬ ወደ ሌላ ታዞሪው ኤቢ የምታዞረው ስለምትቀና ነው አላት። እሷም ለነገሩ ትክክል ነህ ዳጣ እኮ ፍቅር ምናምን አታውቅም፣ እወዳችኋለሁ እያሌ ብቻ ተጫውታ ከነዛ ሰዎች ጋር ተመሳስላ መኖር ብቻ ነው የምታውቀው እንጂ ውስጧ የፍቅር አስቦም አያውቀውም። ትክክል ነህ አለችው። ቪዲዮን ከወደዳችሁት ላይክ፣ ሸር እና ሰብስክራይብ አድርጉ። ኤቢ ሰከረች። ኤቢ እንዲህ ያለች ሰላም ያረገዘችው 6 እና 7 ወር ነው የሚሆናት እና ታዲያ አባዬ ደግሞ ዱባይ እማዬ ዱባይ የሄደችበት ሰዓት ደግሞ 6 እና 7 ወር ይሆነዋል እና በቃ ሰላም ያረገዘው ከአባዬ ነው ማለት ነው አለችው። እሱም እንዲህ አላት። ይሄ መጠራጠርሽን ለምን አታቆምም ኤቢ አላት። እኔ መቼም ቢሆን ይህንን መጠራጠር አላቆምም፣ ምክንያቱም እኔ ኤቢ ነኝ አለችው። እና እንዴት አባትሽን ትጠራጠሪያለሽ? ቢሆን እንኳ ብትጠራጠሪ የአባትሽ ስለሆነ ነውሩን ደብቀሽ ለማንም ሰው ትንፍሽ ሳትይ ይዘሽ መኖር አለብሽ። ሀታ ለወንድሞችሽ ሀታ ለእናትሽ መናገር የለብሽም። የአባትሽን አይብ በራስሽ ይዘሽ በውስጥሽ መኖር ትችያለሽ። እናትሽ ጋር ግን ፈጽሞ ተናግረሽ እነሱን ማጣላት የለብሽም ይላል አላት። ኤቢ ናታን አንተ ሁሌም የምመክረኝ ምክር የሚያስፈራራ ነው እና የቤተሰቦቼን አይብ ለምን እንደምሸፍነው እነሱ መጥፎ ስራ እየሰሩ እኔ እነሱን ውሸት መደበቅ አልችልም አለችው። እንግዳውስ አንቺ መደበቅ ካልቻልሽ በህይወትሽ ከባድ አደጋ እንደሚፈጥርብሽ እወቂ አላት። እሷም እንዴ አለችው። ምን አይነት አደጋ ሊፈጥርብኝ ይችላል ብለህ ታስባለህ ስትለው እሱም ይሄ ማሰብሽ በጣም ብዙ አደጋ እንደሚያመጣብሽ እርግጠኛ ነኝ አላት። ለምሳሌ አለችው። ለምሳሌማ አንቺን ከሌላ ሰው ጋር ማጣላት፣ ማጋደል፣ ቤተሰቦችሽን ደግሞ ከሌላ ሰው ጋር እንዲጣሉ ማድረግ አላት። እኔ እኮ ቤተሰቦችን ከሌላ ሰው ጋር ፈጽሞ እንዲጣሉ አልፈልግም፣ እንደዚህም አስቤው አላውቅም አለችው። እና አባትሽን አሁን ልታጣሉ እያልሽ አይደለ እንዴ አላት። ከማን ጋር ነው ላጣለው ያልኩት? ናታን ደግሞ እንዴት ነው የምታስበው አለችው። እኔ የማስበውማ ልክ አንቺ እንደምታስብ ነው። ምክንያቱም አንቺ የምታስቢያቸው አስተሳሰቦች እኔ አስባቸዋለሁ፣ እነሱም ይህንን ነው አላት። እሷም እባክህ ናታን
እንዲህ አትበለኝ። እኔ እኮ ወድጄ አይደለም ያየሁትን ነገር አይቼ ማሳለፍ ስለማልችል ነው። ናታን ለምንድን ነው ልታስጨንቀኝ የምትገደደው አለችው። ላስጨንቅሽ ወይም ላስፈራራሽ አይደለም ኤቢ። ኤቢ ይህ ነገር ግን አባትሽን መጠራጠርና አሜት ጥሩ ነው ብለሽ ታስቢያለሽ? ኧረ ተይ ኤቢ አላት። እሷም የራሳቸው ጉዳይ መጠራጠሬ ፍጹም አይቀርም፣ እነሱ ስራቸውን ታላቆሙ አለች። ወይዘሮ ማርታ እንዲህ አለች፣ አቢጌል በጣም ከባድና አደገኛ ልጅ ናት። እኔ አንተና እሷ ፍቅር ቤት ይዟችሁ ከሆነ አንተና እሷን አጋብቼ መኖር እፈልጋለሁ አለች። ናታን እንዴት ነው ግን ይህ ነገር የሚሳካው ሊሆንስ የሚችለው አላት። እኔ እኮ ኤቢን በፍቅር አንድ ቀን አይቻት አላውቅም፣ በእህትነት ብቻ ነው አይቻት የማውቀው አለ። እሺ በቃ እንደዛ ከሆነ ችግር የለውም አላት። እኔ እሷን የምወዳት በፍቅር ሳይሆን በእህትነት ልወዳት እችላለሁ ሲላት፣ በቃ አንተ ከዳጣ ነው ፍቅር የያዘክ ዳጣን አፍቅር አለችው። እሱም አይ አለት እኔ ዳጣንም በፍቅር አንድም ቀን አይቻት አላውቅም፣ ሌላ ነገር አስቤ አይደለም አላት። እሺ እና ምን አስበህ ነው ይህ ሁሉ ነገር የሚፈጠረው አለችው። እሷም ደረጀ ወደ ሰው ሀገር ስለሄደ እሱ አሁን ምን መሰለኝ ከዛ እስከሚመጣ ድረስ የሆነ ነገር ማድረግ አለብን አለችው ኤቢ። ምን አላት? እሱ ከዛ ሳይመጣ እኔ እናንተ ፍቅር ጀምረንና ቤተሰብ ለማስተዋወቅ ዝግጁ ሆነን ልክ እሱ እንደመጣ አባዬን እንድንነግረው እፈልጋለሁ አለችው። እሱ ደግሞ እንዲህ አላት፣ እኔ ጋር ምንም አይነት የፍቅር ግንኙነት እንደማይኖርሽ እወቂ ማሪ፣ እና አንቺ የፈለግሽውን ነገር ማድረግ ትችያለሽ። እኔ ከአንቺ ጋር ምንም አላደርግም አላት። እሺ ግን የሚሆነውን ነገር ከፈለግሽ እና አንቺ የፍቅር ግንኙነት መኖር እንደማይችልን መጀመሪያ እወቂ አላት። እኔ ከአንተ ጋር ካልኖር እኔ ታየኛለህ አለችው። እሷም እናም እንግዳ እኔ ጋር መኖርማ ከፈለግሽ የፈለግሽውን ማድረግ ትችያለሽ። እኔ ከዚህ በኋላ ኤቢ ምንም አይነት ነገር አልነግርሽም ማለት እሱም ማለት ነው። አሁን ላይ ኤቢን ወይም ዳጣን ናታን እንዲያጎርፋቸው ሰላም ነግረዋለች። ሰላምም እንዲህ አለችው፣ በቃ ዳጣ እንድትወድ ተፈለግ ዳጣን አኩርፋት፣ ስታኮርፋት በአንተ ፍቅር ጠብትልና ትወዳለች አለችው። ቤተሰብ